የዛሬው ጫን ያለው ነው እንግዲህ ጽጌና ሩታ ነብሳችሁ አይማር። ልጅቷ እኮ ተጫወታችሁባት እናንተ። የዛሬ የሌለ ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። እንዲሁም ደግሞ ኮመንት ላይ አንዳንድ ልጆች ለምንድን ነው በሩታዬ የዩቱብ ቻናል ላይ ቪዲዮ የማይጫነው ብላችሁ ሀሳባችሁ አስቀምጣችኋል ማለት ነው። በሱ ላይ ሀሳብ ልሰጥ እፈልጋለሁ። ውድ ተመልካቾቼ ላይክ አድርጉ። ድምፄ ከተቀየረባችሁ እጅግ በጣም ይቅርታ። ጉንፋን፣ ኃይለኛ ጉንፋን ይዞኛል ማለት ነው። እንደው አላህ አፊ ያድርግሽ በሉኝ በዛውንም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጽጌና የሩታ ተንኮል ነው ማለት ነው። የዛሬው ጫን ያለው ተንኮል ነው። አዎ እንዳያችሁት እንግዲህ ማን ነው ይሳቅ ማለት ነው። ይሳቅ ከስንተኛ ፎቅ ላይ ወደቀ ብለው ለሜሪ ፕራንክ አድርገዋታል ማለት ነው። ራስ ምታት የሆነ ፕራንክ ማለት ነው። እንዶ ጽጌና ሩታዬ እንዲሁም ደግሞ ይሳቅ ነብሳችሁ አይማር እናንተ ግፈኞች ማለት ነው። እውነት ለመናገር ማለት ነው ሩታና ጽጌ ማለት ነው አንድ ላይ የሚሰሩት ፕራንክ ራስ ምታት ነው። እንዲሁም ደግሞ አዝናኝ ነው። እኔ በተለይ አዲስ አበባ ላይ ሆነው ከዚህ በፊት ለዳኔና ለአብርሃም ፕራንክ አድርገው ነበር ሰክረናል ብለው ማለት ነው። እሱ አይጠፋም ከአእምሮዬ ላይ ማለት ነው። እና ራስ ምታት የሆነና አዝናኝ አስቂኝ የሆነ እንትን ፕራንክ ነው የሚያደርጉት። ቀጥሉበት፣ እጅግ በጣም ደስ ይላል። ነገር ግን የኔ ግርግር የኔ ዘረጦ ሜሪዬ በጣም ደንግጣለች ማለት ነው። የዋህነቷም ደግሞ አሳይታለች። እነሱ እባክሽ አትጩሂ፣ ወደዛ አትሂጂ፣ እኛ ገፍትረን የጣልነው ይመስላቸውና ያስሩናል ሲሉ እነዚህ ሁለት ግፈኛዎች ማለት ነው። እናንተ ሰው ሞቶ እንዴት ስለመታሰር ታወራላችሁ? ዘራፍ እያለች ነበር ሜሪዬ፣ የኔ ዘረጦ ማለት ነው። እኔ የሜሪ ግርግር በጣም ነው ደስ የሚለኝ ማለት ነው። እንደው ምን አለበት በዞርሽበት ቦታ ከነሱ እኩል አብረሻቸው በገባሽ ማለት ነው። ቀድመው ገብተው እኮ ቅመም ቀምመው እንደው አሲረው ብሽ እኮ ጠበቁሽ የኔ ውድ የኔ ዘረጦ ማለት ነው። እንግዲህ እጥፉን እንደምትበቀያቸው አልጠራጠርም፣ እንጠብቃለን እኛም ማለት ነው። ትላንትም ያው እንደዚህ የሚያስለቅስ የሚያሳዝን ፕራንክ አድርገዋት ነበር ጽጌ። በትንሹም ቢሆን ተበቅላለች። ትላንትና ሜሪ ነበረች እንዴ? አረ ሜሪ አልነበረችም። አብርሃምና ይሳቅ ሩታ ናቸው የተጫወቱባት ማለት ነው። ነገር ግን ዛሬ ለምንድን ነው ለሜሪ የተጫወሽባት? አንቺ ዘረጦ ዝርጥርጥ ማለት ነው ጽጌዬ፣ አንቺ ቀበጥ ማለት ነው። ለማንኛውም ይመቻችሁ። የዛሬ ፕራንካችሁ በጣም ዘና ፈታ ያደርግ ነበር። ያው ሜሪ ብትጨናነቅም ማለት ነው። መጨናነቅ ያለ ነው። እንኳን ማጨናነቃችኋት እንደዚህ ዘና ፈታ እያላችሁ በፕራንክ ኑልን። አዎ በጣም ነው የምታምሩት። የጽጌና የሩታ አንድ ላይ ሆነው የሚሰሩ ፕራንክ እኔ ዘና ነው የሚያደርገኝ ማለት ነው ውዶችዬ። ሌላው ስለ ሩታ የዩቱብ ቻናል ብዙዎቻችሁ እየተናገራችሁ ነው ያላችሁ። ቲክቶክ ላይም አንዳንድ ኮመንቶች አነባለው። እንዲሁም በዛሬ ቪዲዮ በተለቀቀው ራሱ ለምንድን ነው በሩታ ቤት የማትመጡት? ለምንድን ነው በእሷ የዩቱብ ቻናል ላይ ቪዲዮ የማይለቀቀው ብላችሁ ብዙ አድናቂዎቿ እሷን የምትወዱ ኮመንት እየጻፋችሁ ነው ያላችሁት ማለት ነው። ያው ስለ ዩቱብ ህጉ የሚያውቅ ሰው ይገባል አስባለሁ። ኮመንታተሮች ደግሞ ምናልባት አብራርተው ካልነገሯችሁ ላይገባችሁ ይችላል። እናንተ ከወደዳችኋትን ካከበራችኋትን ማከል ነው የምትጨነቁላት ማለት ነው። ነገር ግን አብርሃም ከሳምንት በፊት ተናግሮ ነበር። የምን ሳምንት ስንት ቀን ወይ 4 ቀን 5 ቀን ተናግሮ ነበረ ማለት ነው። ቪዲዮውን ያጠፋ ነው። እኛ ብዙዎቻችን ቪዲዮ ሰርተን ነበር። ለምን ጠፋ፣ ለምን ልታጠፉ ቻላችሁ ምናምን ብለን ጠይቀን ነበር። ነገር ግን
ኮፒራይት እንደያዛቸው ቪዲዮውን የዩቲዩብ ካምፓኒ ሪሙቭድ እንዳረገው ተናግረዋል ማለት ነው። ያው ኮፒራይት ብቻ ሳይሆን ኮፒራይት ስትራክ ሲሆን ቪዲዮ የማጥፋት እንትን አለው ማለት ነው። ቪዲዮ ካጠፋ በኋላ አንዳንድ ቦታ ላይ ቅጣት ይኖረዋል ማለት ነው። ለ4 ቀን ለ5 ቀን ለሳምንት ቪዲዮ እንዳትለቁ ላይቭ እንዳትገቡ የሚያግዳችሁ ጊዜ አለ ማለት ነው። ምናልባት እኔ ሳስበው ማለት ነው ያው ይሆናል ብዬ ነው የማስበው ማለት ነው። እንደው አላሁ አለም እንደዚህ ቪዲዮ የማይለቁት ቅጣት ኖሮባቸው ይሆናል ማለት ነው። ተቀጥተዋል ማለት ነው ቪዲዮ እንዳይለቁ ማለት ነው። ስለዚህ በትዕግስት ነው መታገስ ማለት ነው። እየገባችሁ በፊት የለቀቀችውን ቪዲዮ እያያችሁ ደጋግማችሁ እያያችሁ ትርፍ አካውንት ካላችሁ ላይክ እያደረጋችኋት፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ብትሄዱ መልካም ነው። ምክንያቱም ዛሬ በአብርሃም የዩቱብ ቻናል ነው የተለቀቀው ማለት ነው። ትላንትናም በአብርሃም የዩቱብ ቻናል ነው የተለቀቀው። ትላንትና የአብርሃም ተራ ሲሆን የዛሬው ደግሞ የሩታ ተራ ነበረ። ነገር ግን በእሷ በዩቱብ ቻናል ላይ መጫን ስለማይችሉ የእሷ ተራ በአብርሃም የዩቱብ ቻናል ላይ ተለቀቀ ማለት ነው። ምናልባት እነሱ ሊያብራሩላችሁ ይችላሉ። ነገር ግን እንደ አንድ ዩቲዩበር እኔ ስለ ዩቲዩቡ ሕግ በደንብ ስለማቅ ስትራክ ከሆነ የሚቀጣን ጊዜ የማይቀጣን ጊዜ አለ ማለት ነው። ከቀጣችሁ ምንም አይነት ቪዲዮ መፖሰት አትችሉም፣ ላይቭ መግባት አትችሉም፣ ያግዳችኋል ማለት ነው። ያግዳችኋል ስላችሁ ደግሞ እስከ መጨረሻው አይደለም፣ ገደብ አለው። ለሳምንት ወይም ደግሞ ለ10 ቀን እንደዚህ ያግዳችኋል። እስከዛ ድረስ በትዕግስት ጠብቁ ነው የምላችሁ ውዶችዬ። ያው ይሄ ነው ያለው ነገር፣ ሌላ ነገር ኖሮ አይደለም እና እንደገና ደግሞ የዩቱብ ቻናል ስትራክ ሲላክ ወይም ኮፒራይት ምናምን ሲመጣ ቻናል የመሞት ነገር አለው ማለት ነው። ይቀዘቅዛል፣ ብዙም እይታ አይኖረውም። እይታ እንዲኖረው ደግሞ በደንብ አድርጋችሁ ማየት ነው። በትርፍ አካውንት ሳይቀር ማበረታታት ነው ማለት ነው ውዶችዬ። አትጨናነቁ፣ ምንም ችግር ኖሮ አይደለም። በዚህም መልስ ይሰጡበታል ብዬ አስባለሁ አብርሽና ሩታ ማለት ነው። እና ይህንን ነው ምለው ውዶችዬ። ካጠፋሁባችሁ በጣም ይቅርታ። እኔ እንደመሰለኝ ከሆነ በእንደዚህ እንጂ በዩቱብ ቻናሏ ላለመጫን ቪዲዮ ላለመጫን አስበው አይመስለኝም። በራሷ የዩቱብ ቻናል እኮ ቪዲዮ ቢጭኑ ቪዲዮ ብትሰራ የምትጠቀመው እሷ ናት እንጂ ማንም አይደለም የሚጠቀመው ማለት ነው። እና ለምንድን ነው ቪዲዮ የማትለቁት በእሷ ላይ? ለምንድን ነው እንደዚህ የምታደርጉት እናንተ? እንደዚህ ማለት የሆነ የሚያስጠሉ ኮመንቶች ስላየሁኝ ነው እንደዚህ እንትን ምላችሁ ማለት ነው። ስለዚህ ቢጭኑበትም የሚጠቀሙት እነሱ ናቸው፣ ባይጭኑበትም የሚጎዱት እነሱ ስለሆኑ ክፉ ቃል ባይወጣን መልካም ነው ብዬ አስባለሁ። እነሱ በሆነ ሰዓት መልስ መስጠታቸው አይቀርም። ስለዚህ እነሱ የዩቱብ ቻናሉ ላይ እንዳይጭኑ ታግደው ነው እንጂ ከመሬት ተነስተው ቪዲዮ ላለመጫን የወሰኑ አይመስለኝም ነው ምላችሁ። ውድ ተመልካቾቼ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ። እኔ አይደለሁም ማወራው፣ በሰመመን ነው ማወራው። እሺ፣ በጣም ጉንፋን ይዞኛል፣ በጣም ራስ ምታት አሞኛል አልኳችሁ። ገና ትኩስ ነው፣ ገና ያልበሰለ ስለሆነ በጣም ታምም ያለው ማለት ነው። እና ወዳችኋለሁ ውዶችዬ፣ መልካም አዳር ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ